አንተውን ስራ ታግዘኛለህ፣ የፈለኩትን ነገር ታደርግልኛለህ፣ ለሚስትም ደግሞ ጥሩ ትሆናለህ። ወንድሜ ግን መቼ ነው የምታገባው? አንቺን አስተምሬ ጥሩ ደረጃ ላይ ደርሰሽ ትልቅ ሰው ሆነሽልኝ ከዛ ያሰብሽበት ቦታ ስትደርሺ ልክ እንደኔ ያለ ፈርጠም ያለ ባልፈልግኝ ምናምን ድርሻለሁ። አለበለዚያ እኔ አላገባም። አንቺ አግብተሽ ልጆች ወልደሽ ምናምን ታዲያስ ምስኪዬ እንዴት ነሽ? ፍቅር አለው እንዴት ነህ? በጣም አምሮብሻል። እስኪ ዛሬ ላስፈቅድና ለምን ወጣ ብለን ብትናንልም? እሱ እንኳን የሚሆን አይመስለኝም። ለማንኛውም ሁለተኛ ካጠገቤ እንዳትደርስ ስላናገርክ ነው የመጣሁት። እርግጠኛ ነሽ? አይ ምስኪዬ እየቀለድሽ መሆን አለበት። ከልብሽ ቢሆን ኑሮ በቴክስት ነግሪኝ ነበር። ናፍቄሽ ነው እዚህ የመጣሽው። በክብር ልነግርህ ስለፈለግኩ ነው እዚህ ድረስ የመጣሁት። ቆይ እሺ ምክንያት ይኖርሻል? እንደ ጓደኞቼ ለውጥ እፈልጋለሁ። አንተ ደግሞ እዛው ነህ። ይኸውልሽ ለውጥ በፍላጎት ብቻ የሚመጣ ነገር አይደለም፣ በስራና በትጋት እንጂ። ገባሽ? ወይ ሳኩልህ። የጓደኞቼ ፍቅረኞች ሁሉም ባለመኪና ናቸው። አንተ ደግሞ እግረኛ፣ ያውም ደህና ጫማ እንኳን የለህም። በጣም ትገርሚያለሽ። በፍጹም ይሄን ካንቺ አልጠበቅም ነበር። ለማንኛውም ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። ለማንኛውም እስኪ ለመሰናበቻ አንድ ፎቶ። እኔ ፈገግ እላለሁ፣ አንተ ደግሞ አኩርፍ። ይኸውልሽ መስኪ ገደብ አትለፊ። ይሄ ስራ ቦታዬ። መሄድ ከፈለግሽ በሰላም ተጨባብጠን መለየት እንችላለን። ትንሽ እንኳን አትለምነኝም? እንዳልተው እስኪ ትንሽ ለምነኝ። እወድሻለሁ፣ አልጠላሽም። ካልፈለግሽኝ ግን እኔም አልፈልግሽም። መሄድ ትችያለሽ። መንገዱን ጨርቅ ያድርግልሽ። ስለነበረን የኮንትራት ጊዜ ከልብ አመሰግናለሁ። ስታሳዝን፣ በጣም ነው የምታሳዝነው። የብረት አልጋ ያረገርጋል። አሁን የሰው ነሻል። ሂጂ ከዚህ። ስሚ ቆይ እኔ ለራሴ አንድ ጫማ ሳልገዛ ለአንቺ ያን ሁሉ ነገር ሳደርግልሽ ትንሽ እንኳን ሺማ ይዝሽም? አሁን በእኔ አጊጠሽ ሌላ ሰው ጋር እየሄድሽ ደግሞ ተመለሰሽ መጥተሽ አንድ ጫማ ምናምን ትኛለሽ። እኔ ለማንኛውም ያንተን ተረት የምሰማበት ምንም አይነት ምክንያት የለኝም። ነግሬያለሁ፣ ካጠገቤ እንዳትደርስ። አንቺ ሴትዮ ምን ፈለግሽ? ቆይ ድጋሚ እንዳትደውልኝ ያልኩሽ አይደል? ይኸውልሽ ድጋሚ እንዳትደውልኝሽ። ድምጽሽን መስማት እራሱ አልፈልግም። ቺዱዝ ቆይ ለምን እንደዚህ ትሆናለህ? ለምን አትታረቁ? እሷም እኔም ስለማንፈልግ ነው የተለያየ ነው። እሷ ብር ትወዳለች፣ እኔ ደግሞ አሁን እሷ የምትፈልገው ገንዘብ እጄ ላይ የለም። ገባ? ይኸውልህ ከሚወዱት ሰው መለየት በጣም ከባድ ነው እና ደግሞ አዲስ ሰው ከመልመድ እሷ አትሻለም እንዴ? አንተ ጥሌ አውቃለሁ። በቃ ተወኝ። ለምክር ደግሞ ደጋግሜ አመሰግናለሁ። እባክህ ታረቅ ወንድም። ተወኝ በቃ ጥሌ ተወኝ። አልፈልግም ብላ አይደል እንደ ገንዘብ ባለው ሰው የቀየረች። ምን አድርግ ነው የምትለኝ? ይኸውልህ ድጋሚ ስለሷ ልጅ እንዳታነሳብኝሽ። አስብበት። እኔ ለራስህ ብዬ የረጅም ጊዜ ጓደኝነት እንደዚህ ዝም ተብሎ አይጣልም ታውቃለህ። በቃ ስለሷ አታንሳብኝ ካሁን በኋላ። ጸዳል። ቆይ ግን በምን እርግጠኛ ሆነ ነው አንተ በሰው እንደቀየረች ያወቅህ? ጥሌ ለምንድን ነው የማታምነኝ? በገዛ እንደበቷ ነው አይኔን እያየች አልፈልግህም ያለችኝ። አቤት ያሬድ፣ ምግቡ አልደረሰም? ግቡ። በቃ እያቀራረብኩ ነው። ደርሷል። ና በቃ እንሂድ አሁን በእናትህ። ምን ይጨቀጭቀኝ?
በእኔ የተነሳ ነው እንደዚህ ኩርምት ትክዝ ፍዝዝ ብለህ ያለኸው መስሎሽ ነው? በእኔ ፍቅር እኔን በማጣት እንደተጎዳህ ሳቅ ደስም አለኝ ትንሽም አዘንኩኝ። ኧረ እባክሽ ቆይ እሺ ለምን ተደሰትሽ? ለምን እስከፋሽ? ያው ያሳለፍናቸው ደስ የሚሉ የፍቅር ጊዜያቶችን እያሰብኩኝ ነው። እኔም እኮ ትንሽ ትክዝ ብያለሁ፣ ግን ምን ያደርጋል መኪናም የለህም። አንተ ጋር ደግሞ ያለው አቧራ ነው። በአቧራ ደግሞ ስንት ጊዜው ካስደረግከኝ መሰለክ። ይኸውልሽ እኔ ስራ ተበላሽቶብኝ ነው የደበረኝ። አንቺ ኖርሽም ሄድሽም ለእኔ አንድ ነሽ፣ ለውጥ የለውም። ነው እንዴ? አላወቅኩም ነበር። እና ምን ልርዳ? በጣም አመሰግናለሁ። ከቻልሽ ውልቅ ካልሽልኝ ለእኔ ትልቅ ነገር ነው። ተንበርከከና ማሪኝኒ ፍቅር በለኛ ነው እንታረቅ። እኔ እኮ ግን ልፈተንህ ነበር ያኔ እንጣራ ያልኩ። አሁን ደግሞ በርከክ በለና እንታረቅ በለኝ፣ እንታረቃለን። ፈተና ምናምን ትያለሽ እንዴ? ይሁንሽ ህፃን መንበርከክ አለብህ። እኔ ጋር ስራህን የሚያስተካክል ገንዘብ አለ። ሂጂና በገንዘብ የገዛሽ ሽማግሌ አንበርክኪው። እሺ አሁን በርከክ በለና ለምነኝ፣ እኔ ደግሞ እሰጥሃለሁ። ተንበርክክሽ ባመጣሽው ብር እኔን ልትገዢ ነው? ይሁንሽ ማፈሪያ። ልገዛ ሳይሆን ልረዳህ ነው። አንተ ደግሞ በርከክ ብለህ ለምነኝና ልርዳህ። ይኸውልሽ መጀመሪያ ምን እንዳንቺ አይነት ሴት ምርጫ አይደለችም። አንቺ ምንም እኮ የሚወደድ ነገር የለሽ። ይሁንሽ ባዶ ነሽ። ቆይ አንተ ያንተ ምርጫ ምን አይነት ሴት ናት? ወይል እንግዲህ እኔ ሴት ምርጫ ይሆን አጣቀም መገልገያ ናት። ሰሞኑን ደግሞ የተዋወቅኳት ልጅ እቺ ጓደኛሽ አይኗ እንዴት አባት ነው የሚለው ስሟ ቲናዬ። አሁን ከሷ ጋር ነው። አንቺ በመሄድሽ ደግሞ ምን አይነት ነፃነት ውስጥ እንዳለን አታውቂ። የእውነት ስማ፣ እኔ በዳዴ ካላስኬድኩ መስከረም አይደለም። ጠብቀኝ። የኔ ቆንጆ ወዴት እየሄድሽ ነው? እኔ አንተ ቆንጆ አይደለሁም፣ አርፈ ተቀመጥ። ምን መሰለሽ ማለት ግን ደህና ነሽ? ደህና በሆን ባልሆን አንተ ምን አገባ? እንዴት አያገባኝም? ደግሞ አምሮብሻል ይላል። እሱ አንተን አይመለከትም። አሁን ከዚህ ሂድ። ሄዳለሁ፣ ግን ተመልሼ እመጣለሁ። ትናፍቂኛለሽ። ዝም በለው እባክህ አስመሳይ ስራ ፈት። እንደዚህ አይነቱን አስመሳይ ስራ ፈት እንዳያጃጅልሽ እንዳሰሚሽ። አንቺ አሁን የመማሪያ ጊዜሽ ነው። ማሪ ስኳር የሚል ተረት የምትሰሚበት ጊዜ አይደለም። እና ማንም እንዳያጃጅልሽ እሺ? አታስብ፣ እኔን ማንም አያጃጅለኝም። አሁን የታመመ ሰው ለመጠየቅ እየሄድኩ ነው። አብረኝ ትሄዳለህ? በደስታ ነዋ። የታመመ ሰው መጠየቅ እኮ አሪፍ ነው። በቃ ቆን አንቺ ሊቀበልሽ እንሄዳለን። እሱ እኔ ሊተው ደካማ ስለሆነ ነው። ደካማ አይሰራም፣ ሙቷል። አታስቁኝ በእናታችሁ። እሱ እኔን መቼም አይተወኝም። ይሄ ስንፈታ። አዎ የኔ ፍቅር ታብታብ አድርጊ፣ ታብታብ አድርጊ። ሴቶችዬ እኛም እኮ የመተው መብት አለን አይደለ? በፈለጉ ሰዓት የሚተውን በፈለጉ ሰዓት ደግሞ እንደፈለጉ የሚያደርጉን እቃዎች አይደለንም እኛ አይደለ እንዴ? ሴት እኮ በጣም ጠንካራ ናት። አንዳንዱ እኮ ለወሊድ ብቻ ነው የምትፈለገው ይላል አንዳንድ ወንዶች አሉ። ነገራችን ላይ እኔ ደካማ ስለሆነ ነው የተወኩት። እናንተም ነቃ በሉ በቃ እንደኔ ጠንካራ ሁኑ። ለማንኛውም የማይመቻችሁ ከሆነ መተው ነው በቃ በራሳችሁ መንገድ። እንዳፈሩ አሲድ ደፋብሻለሁ እገልሻለሁ ምናምን እንዳፈሩ ጠንካራ ሁኑ። አትፍሩ። እውነት እኔ ጠንካራ በቃ እኔ ያለው አይደለ? ስላልፈለኩት በቃ ተውኩት። በራሴ መንገድ ታዩ ደስተኛ ነኝ እንደምታዩ። የኔ ቆንጆ በጣም ቴንኪዩ። አንድ የሚያበረታታኝ ሰው አግኝቻለሁ። ሼር አድርጌ የኔ ቆንጆ ሼር አድርጌ።
በጣም ብዙ ሴቶች አሉ ባይዘው በውስጥ እየተበደሉ ያሉ። ያ አመሰግናለሁ። ኦኬ ሼር አድርጉለት። እሱ ራሱ ይምጣ ከፈለገ መስማት አለበት። ይሄ ደሙ ሰነፍ ማንንም አልሰማም ባይዘው። ምን አልሽ? ኧረ አታስቂኝ። ወይኔ የኔ እናት ጠንካራ መሆን አለብሽ። እሺ ላይክ ሚ ኦኬ ባይ። ለማንኛውም እሱ እኔ ሊተወኝ ደካማ ስለሆነ ነው። ደካማ አይሰራም፣ ሙቷል። አታስቁኝ በእናታችሁ። ምን ሆነ ነው ደግሞ ዛሬ? ኧረ የሆነ ነገር ሆኗል። ፊት እኮ ሌላ ነገር ነው መሰለኝ። አንተ ግን ከኔ ማመን ትደብቃለህ? ይሄ ከኔ የሚደበቅ ነገር ነው? አመንካት? እሷ እንዳለችው ደካማ ነኝ ያልከኝ ነው? አገላብጣ የምታውቅ እሷን ካላመንኩ ማንን እንደምንፈልገው ብቻ ይዞ ትለምደዋለህ። ልጅቷ ግን በጣም በቀለኛ ነች። ያሬድ ሙት ደግሞ የሚድን በሽታ አይደለማ። ያሬድ ሙት መጀመሪያ የሰማው ቀን እንዴት እንደሳኩ ልነግርህ አልችልም። ማመን ገርሞኛል። እኔ ከጎኑ የምትቆም ነበር የሚመስለኝ። ደግሞ ህመሙ በጣም ከባድ ነው። መድኃኒት ራሱ ያለው አይመስለኝም። ይኸውልህ እኔ በጣም ተጎድቻለሁ። በጣም አንድ ሳትወልድ ደካማ። ወይኔ ወንድሜ በጣም ነው የሚገርመው። ችቡትቻ በማይታይ ነገር መጣች አይደል? ለሁሉም ነገር ቀናለሁ። አሳያታለሁ። ይኸውልህ ጥሌ እኔ በጣም ከፍቶኛል። ከዚህ በኋላ ስለዚህ ነገር እንዳታነሳብኝ። አይዞህ ድክሞ አላነሳብህም ድጋሚ። እውነት ጥሌ እኔ ደካማ አይደለሁም። ይኸውልህ ከዚህ በኋላ እንደዚህ ስትል እንዳልሰማ። ደካማ ካልሆንክ እንግዲህ ድክም ሆነ ማለት ነው። ያንተ እንዲህ መሆን ደግሞ በጣም ነው የሚገርመው። እኔማ ከጎኑ የምትቆም ነበር የሚመስለኝ። ኧረ ያሬዶ አትናደድ። ምን ሆነ ነው አንተ? በእርግጥ ነገሩ ያናድዳል፣ ግን በቃ ቀበል ነው። አንዳንዴ እንደዚህ አይነት ነገር ይፈጠራል። ገና ሳስበው ሁላ አንድ አዲስ ነው የሚያስቀኝ። ግን እኔ እኮ በዚህ ድክመት የሚነሳ ነገር በሽታው ላይ አይመስለኝም ነበር። አንተ እንደማንኛውም ሰው እነሱ ሲቀልዱብኝ አንተ ማብረት ከኔ ጎን እንደመሆን አብረት ትስቃለህ። አይዞ ከጎን ነኝ ማለት ነበር በዚህ ሰዓት። እንዴት እሷን አምነን ይለ ታፊዛለህ? ቆይ ክሙዬ ድክሙ አይዞ ይስተካከላል።
አንቺ ግን ጥለሽኝ ወደ ዩኒቨርሲቲ ሄደሽ? አይ ባንቀልባ እዚህ ይዤ እሄዳለሁ። እኔም ደግሞ ጀርባሽ ላይ የማየ እያልኩ አለቅሳለሁ። እኔም ከዛ ልጅ አባብልሃለሁ። አልቃሽ እስኪ አሁን አልቅስልኝ። ራስሽ እሺ እባክሽ አልቃሽ ትንሽ ባለፈው እኮ ሳለቅሽ እኮ አይቼሻለሁ። እዚህ ያልሽ እንት አልቃሻለሁ። አይ አልቃሽ አይደለም። እስቲ አልቅሽ ሳልቅሽልኝ አልቅሻ እስቲ አልቅሽ። በቃ እሺ ሌላ ቀን እንሄዳለን። እኔ ስመጣ ወዴት ልትሄዱ ነው? እስኪ ወተን አንድ ሁለት እንበል ብለን እኮ ነው። እኔን ጥላችሁን አንድ ሁለት ልትሉ የምትሄዱት? እኛ ቡና ታፈይልናለሽ ብለን ስንጠብቅሽ ቀረሽ። ስለዚህ ከያሬዱ ጋር አንድ ሁለት ብለን እንመለሳለን። ጠብቂ እኮ ጉባውን ላፍላላችሁ። እኔ እኮ የታመመ ሰው ለመጠየቅ ሂጅ ነው። አንቺ ቆይ የታመሙ ሰዎች ከየት ነው የምታገኛቸው? አያልቁብሽም እንዴ? ይኸውልሽ እናቴ የአንቺ ቡና 90 ደቂቃ ነው የሚቆየው። ስለዚህ ምን እናድርግ? ቀረሻ ብንሄድ አይሻልም? አንቺ ግቢና ሞቅ ሞቅ አድርገሽ ራስሽ ጠጭሽ። አንድ ሳትወልድ ደካማ። ወይኔ ወንድሜ በጣም ነው የሚገርመው። ድክሙ አይዞህ ይስተካከላል። እንዴት ነህ? እኔ ራሱ እኮ በጣም ነው የምወድ። እውነት መች እንገናኛለን? እሺ ለጥሌ እንዳትነግረው እሺ። ከወንድ ጋር ሳወራ ደስ አይለውም። ታውሪ ነው በወንድነቴ ነው የመጣው። እሱን ላሳየው ብዬ ነው። ይኸውልሽ ከአሁን በኋላ ለአንድ ሰው ትንፍሽ እላለሁ ብለሽ ብታስቢ አንቺንም እሱንም ገሃነም ነው የምልካችሁ። ይኸውልሽ መጀመሪያ እሱን እገለዋለሁ፣ ከዛ አንቺን እገልሻለሁ። ገብቶሻል? አዎ ገብቶኛል። ዝም እላለሁ። ወንድሜ ምንም እንዳታደርግብኝ በቃ ያልከኝ ነገር ሁሉ አደርጋለሁ። ዝም ካልሽ እኔም ዝም እላለሁ። አይ አሻፈረኝ የምትይ ከሆነ ግን አይንሽ እያየ ፊት ለፊትሽ ነው የምደፋው። ኧረ ተው ያሬድ፣ ኧረ ተው። ደግሞ በዚያ በቃ ገና አጎት አድርጌ ወንድነቴ ነው ማሳየው። በእኔ ትጨክናለህ? እኔ እኮ አምኜ ወንድሜ ነው ብዬ ነው። ደግሞ ይሄ ድፍረት ሳይሆን ሙሉ ደስታ ነው። ገና ምን አይተሽ ይቀጥላል። ጨካኝ፣ አረመኔ፣ እርኩስ፣ የተረገምክ ነህ። ክፋት ምን እንደሆነ ከዚህ በኋላ ታየዋለሽ። የክፋትን የጭካኔን ጥግ ጣሪያ ነው ማሳየሽ። ወንድሜ ምንም ነገር እንዳታደርግብኝ። እኔ ላይ የፈለግከውን ነገር ማድረግ ትችላለህ። ወንድሜ ግን ምንም እንዲሆንብኝ አልፈልግም። በቃ ለወንድሜ ስለ እኔ ብሰቃይም እንደፈለግክ ብታደርገኝም ግድ የለኝም። ከፈለግክ ግደለኝ። አንቺንማ አልገልሽም። እናት ነው ማድረግሽ። ትወልጅልኛለሽ። ከዛ በኋላ ምን እንደማደርግሽ ቀስ በቀስ አሳይሻለሁ። ቀስ በቀስ አንቺ እኔ መጫወቻ እቃ ነሽ። በቀል የሚጀምረው አሁን ነው። አንተ የተረገምክ፣ ውጣልኝ ከዚህ ውጣ።
ይሄን የመሰለ ደስታ በሰጠሁሽማ እኔ መራገም የለብሽም። ይኸውልሽ በዚህ ሰዓት እኮ እሰይ የኔ ጀግና፣ የኔ ጠንበለል፣ የኔ አንበሳ አመሰግንሃለሁ ብለሽ ግንባሬ ነበር መሳም ቢገባሽ እና ደግሞ ለእሱ አንድ ነገር ትንፍሽ እላለሁ ብለሽ ብታስቢ እገልሻለሁ። ሰሞኑን ትምህርት ማትሄጂው ለምንድን ነው? ምን ሆነሽ ነው? ስለማያገባ ዝም በል። ለምን ደሞ አያገባኝ? አንቺ ጉዳይ እኮ ያገባኛል። አያገባም፣ በቃ ዝም በል። ለምን ዝም የምለው? የእህቴ መከፋት እኮ የኔ መከፋት እኮ ነው። እኔ እህት አይደለም። እሺ ሂድና እህትህን ፈልግ። አንቺ ብትክጂኝም እኔ ግን አልክድሽም። እኔ አልካድኩም። በቃ ተውኝ፣ ለራሴ ሞኛል። ተውኝ በቃ። እንዴ እሺ ምንሽን ነው ያመመሽ? እስኪ ንገሪኝ። ብሩኬ ተወኝ አልኩህ እንዴ። ተውኝ በቃ። አሞኛ እያልሽኝ ለምን ነው የምትወይሽ? ሐኪም ቤት መሄድ እስካለብሽ ምን ትሄጃለሽ? ምንሽን ነው ያመመሽ? እስኪ ንገሪኝ። ስለማያገባ ዝም በል። እኔ ወደ አንቺ እየመጣሁ አንቺ ወዴት እየሄድሽ ነው? ጓደኛዬ ጋር እየሄድኩ ነው። ተመለሽ ወደዛ። የምን ጓደኛ ነው? እኔ አንቺን ብዬ አይደል ከዛ ድረስ መጣሁ። ይኸውልሽ እግሬን አንቀሳቀሳለሁ በይና የማደርገው እኔ ነኝ የማውቀው። ነው ያው እንዴ?
ሆንሽብኝ ሰሞኑን። ትምህርት ቤት የሚያስቸግርሽ ነገር አለ እንዴ? ተፈጠረ ችግር አለ ነገር? አረ የለም። ምን ሆንኩኝ እንዴ? አንቺ አልታወቅሽም እንጂ በጣም የተከፋ ፊት እያሳየሽኝ እኮ ነው። ያው ፈተና እየደረሰ ስለሆነ እሱ እያስጨነቀኝ ይሆናል። ፈተናውም ያስጨንቃል። አሁን ላይ በጣም ከባዱ ነው። አዎ በጣም ከባድ ነው። እኔም ለዛ ነው የምጨነቀው። አይዞሽ፣ የቤቱ ስራን ያግዝሻለሽ። አንቺ ጥናትሽ ላይ ብቻ ትኩረት አድርጊ። ሁሌ ታግዘኝ የለ እንዴ? ያው ጊዜው እየደረሰ ስለሆነ ነው የምጨነቀው። የእውነት በጣም ክፉ ነሽ። እኔ አሁን ካሁን ትደውያለሽ ብዬ ስልክሽን በጉጉት ስጠብቅ ዝም ጭጭ። የእውነት አናፈኩሽም? ግን ስቃይ እንዴት ይናፍቃል? አይናፍቀኝም። አሁን በሰላም ከዚህ ሂድልኝ። ባይገርምሽ የአጅል እስኪወጣ ተደብቄ እየጠበኩት ነበር። ስራ ቦታ ነኝ ብዬ ነው የመጣሁት። እስኪ አሁን ተነሽ፣ ገባ ብለን ፈታን በል እስኪ ትንሽ አስደስች። እስከ ዛሬው ስቃይ በቀኛል። አልፈልግም። ዞር በልልኝ። አንቺ በቃኝ ማለት ምንም መብት የለሽም። ገባሽ? እኔ በቃኝ እስካላልኩ ድረስ ይቀጥላል። አሁን አታበሳጭ። የመጣሁበትን ጉዳይ ፈጽምና ልሄድ። እቸኩላለሁ፣ ብዙ ስራ አለብኝ። በቃ ተወኝ ብያለሁ። ተወኝ። ይኸውልሽ ተወኝ ስላልሽ አልተውሽም። ደግሞ ማነው የልብ ሰጥሽ? ቆይ ተነሽ፣ አሁን ሂድ። አልሄድም። እቺን ይወዳል። አልሄድም። አልሄድም። ተነሽ፣ ልቀቅኝ። አልሄድም። ተነሽ፣ እንሂድ። አልሄድም። ልቀቅኝ። ልቀቃት። ከሆነ የፈላሽ ፊት ላይ ነው የምደፋው። ሂድ። አይመለከትም። ሂድ ከዚህ። አንተ ራስህ ውጣ ከዚህ። ጭራሽ እቴን ታንቃለህ። አይንን ነው የማጠፋው። አሁን ካለ እኔ ራሱ ነኝ አይንን የማጠፋው። አሁን ልቀቃት ብያለሁ። ልቀቃት። ይሄኔ የፈላሽ ነው ፊት ላይ የምደፋው። ብሩኬ ሄዷል? አዎ በድንጋይ ሰፈር ሙሉ ነው ያዘርኩት። ይኸው ድንጋይ ወደወርኩ እስከ ሰፈር ነው የሸኘሁት። ይኸው ሊዜን ሲሽል ብዬ ነው ያመለጥኩት። ግን ለጥሌ እንዳትነግረው እሺ? እሺ ምልሽ መስሎሽ ከሆነ አልሰማሽም። ስራ ቦታውን ባቅ ኖሮ ይሄን ይዘ ነበርኩኝ። ብሩኬ ለምን አሰማኝም? ቆይ አንተ ሰው የሚለን አሰማም እንዴ? አዎ ማንንም አልሰማም እና እንደማልሰማሽ አውቀሽ ዝም በይ። እሺ ዝም በይ። እሺ ቆይ ግን ምን ብለህ ነው የምትነግረው? የተፈጠረውን ሳልጨምር ሳልቀንስ እነግረዋለሁ። ብሩኬ ከነገርኩ ይጎዳብኛል። እባክህ እንዳትነግረው። እነግረዋለሁ። ይሄ ያሬድ የሚባለው ነው ሌም ዝቶ ነው ሄደው። በቃ እሺ ብሩኬ ዝም በል አትናገር። እሺ ጥሬ እስኪመጣ ዝም እላለሁ። ከመጣ በኋላ ግን እነግረዋለሁ። አረ ምን አይነት ጣጣ ነው? እባክህን በእናትህ ብሩኬ አትንገረው። ዝም በል እንዴ። ሰው የሚለን አትሰማም እንዴ? በቃ አትንገረው። ሰማም ማለት ነው? አዎ አልሰማም። ብሩክ ለምንድን ነው የፈለክ? እንዴ እስካሁን እየጠበቅኩ ለምን ነው እንደዚህ የምቆየው?
ይኸው መጣሁ አይደል እንዴ? ቆይ ለምንድን ነው የፈለክ? በጣም አስቸኳይ ጉዳይ አለ ነገር ለዛ ነበር የፈለኩ። እየመጣኩ በር እየዘጋ ያስጨንቃታል። እየመጣኩ በቃ እንድታለቅስ የሚያደርገው እኮ እሱ ነው። እኔ አንተ ዝም ትላለህ። ያሬድ ነው ጸዳልን እያሰቃየት ያለው? ሁሌ ነው የሚመጣው በተደጋጋሚ ጊዜ። እኔ በራሴ ባይኔ አይቼዋለሁ፣ አንቋት አይቼዋለሁ። እኔም በጭራሽ አላምነም። ያሬድ ነው ጸዳልን እንደዚህ የሚያደርጋት? ካመንከኝ እመን፣ ካላመንከኝ ተው። እሷ ማትነግርህ እኮ ስለማታምናት ነው። አንተ ግን ማን ነው ቆይ ሰውና ሰው አጣላ ብሎ የላከ እንዴ? ያሬድ እንደዚህ ያደርጋል? ጭራሽ ጸዳልን? እኔ ማንም እንዲጣላ አልፈልግም። እንደነገርኩህ ግን ትክክለኛ ነገር ነው። ደግሞ እንዴት ነው የማታምነኝ? እኔ ስታይኝ ዋሻለሁ እንዴ? ስታይኝ ዋሻለሁ? ቆይ ምኑን ነው ማምነህ? ያሬድ እኮ ወንድሜ ነው። እንዴት ጸዳልን እንደዚህ ያደርጋታል? ካመንከኝ እመን፣ ካላመንከኝ አትመን። እኔ እያመንኩ አይደለም ብሩክ፣ እየቀለድክ ከሆነ ንገረኝ። እንዲሁም አንተ ተው። ለእህቴ እኔ ራሴ እደርስላታለሁ። ማድረግ ያለብኝ ራሴ አደርጋለሁ። እስከ መቼ እሷ በሱ እየተሰቃየች ትኖራለች? ጸዳል እንደዚህ የምትሆነው በሱ ምክንያት ነው? እሱ ሁሌ ምን ይመጣው አልኩህ እኮ። ለምን እንደማሰማኝ እና ዛሬ ነው የተፈጠረውን ሁሉ የምንነግረኝ? ለምን ቀደም ብለህ አልነገርከኝም ነበር? የምታውቅ ነበር መሰለኝ። አሁን ነግሬሃለሁ። በቃ አሁን አድራት። እስከዛሬ በሱ የተሰቃየችው ይበቃታል። ሁሌም እያለቀሰች እኮ መማር እንኳን እየቻለች እኮ አይደለም። ይኸውልህ ብሩክ፣ እኔ እንደዚህ የምትለኝ ነገር በጭራሽ አላምነም። ነገርኩህ እኮ ለምን እንደማሰማኝ። በጭራሽ አላምነም። ለዚህ ወሬ ብለህ ነው ከስራ ያስመጣኝ ወደዚህ? እንዴም ከሰማኝ ስማኝ፣ ካልሰማኝ አትስማኝ። ተው በቃ። አሁንም አልተሻላችሁም እንዴ ማዘር? አብሽራሪ፣ ችግር የለውም። እንደዚህ አይነት ሁኔታ ውስጥ ሆነ እና እንዴት ናቸው? እውነት ይዘገያል እንጂ መውጣቱ አይቀርም። አንተ እህቴን ማሰቃየት የጀመርከው መቼ ነው? እውነቱን ንገር። እህቴን ማሰቃየት የጀመርከው መቼ ነው? እንዴት ጥሌ፣ አንተ እንዴት እንደዚህ ትጠረጥረኛለህ? እኔ እኮ ወንድም ማለት ነኝ። ምን ማለት ነው ጥሌ? ቆይ እኔ እኮ አልገባኝም። እንዴ እሱን አስሬ ስገርፍ፣ አንጠልጥዬ ስገርፍ ልክ ትገባለህ፣ እውነቱንም ትናገራለህ። እኔ ምንም አላደረኳትም። ሆን ተብሎ እኔ እናንተን ለማጣላት ነው። እና እየሆነ ያለው ነገር ደግሞ ጭራሽ አልገባኝም። እንዴ ምንድነው የምትለው? ቆይ ጥሌ፣ ከመቼ ጀምሮ እኔ እናንተ እንዲህ መሆን የጀመርነው? እሱን ስገርፍ በደንብ ይገባል። ከዛ በጋለ ብረት ስጠባብሰህ እውነቱን ታወጣለህ። አሁን ንገረኝ ብያለሁ፣ ንገረኝ። ቆይ እኔ ምን አደረኩኝ? እሷ ራሷ ትምጣና እውነቱ ይጣራ። እኔ ምንም አላደረኳትም ወንድሜ፣ ለምን አትረዳኝ? ይሄ ገና ጅማሬ ነው። አንተ ባለጌ፣ አተላለ ክስክስ፣ ገና ጉድህን ነው ማፈል። አሁን ደግመህ ወንድሜ እንዳትል ነግሬሃለሁ። አዎ ወንድሜ ነህ፣ ጥላዬም እኮ ነህ። እኔ ምንም አላደረኳትም። ለምንድን ነው እኔን የማታምነኝ? እህቴን ምንድን ነው ያደረካት? እኔ ምንም አላደረኳትም፣ ምንም አላደረኳትም። እንዴ ለምንድን ነው የማትረዳኝ? ምንድን ነው ያደረካት? ንገረኝ። ወንድሜ እኮ ነህ፣ ጥላዬም ጭምር ነህ። እሱን አንጠልጥዬ ስገርፍህ እውነቱን ታወጣለህ። አሁን ንገረኝ ብያለሁ፣ ንገረኝ። ቆይ እኔ ምን አድርጌ ነው እንደዚህ የምታሰቃየኝ? በቃ ልቀቀኝና እኔ ልሂድ አሁን። ይኸውልህ ወንድሜ፣ እሱን ነገር አስወግደው። ጥሌ በኋላ ይጸጽታል፣ ራስን ነው የሚጸጽተህ። እኔ በጣም ንጹህ ሰው ነኝ። እኔ ምንም አላደረኳትም። በወንድ ልጅ አምላክ እሱን ነገር ዞር አድርገው። በደንብ ጩህ፣ የሚሰማ ካለ እባክህ። ይኸውልህ በኋላ ይጸጽታል። እሱን ነገር ወደዛ እሱ ምንም የሚጸጽተኝ ነገር የለም። የእውነቴን ነው። እኔ እህትህን ምንም አላደረኳትም። ሲጀመር እህትህ ለእኔም እህቴ ናት። ምን ማለት ነው? ቆይ አንተ እኮ ወንድሜ ነህ። አንተ እኮ መከታዬ ነህ። እንዴት አድርጌ ነው እኔ ከጀርባ መውጋ? ወንድሜ አትበለኝ። ወንድሜ እንድትለኝ አልፈልግም ያሬድ። በጣም ነው ማዝ ነው በጣም። እሺ እሱ ነገር አስወግደው ጥሌ። ይኸውልህ አሁን ምንም ነገር አላጣራንም። አሁን ስለ እውነቱ ስለ ምንም ነገር አታውቅም። እኔ እውነቱን እየነገርኩ ነው። ቆይ እኔ ለምንድን ነው የማታምነኝ? ቢገባኝ እኔ እህት ለአንተ እህት ነበረች ያሬድ። እኔ ምንም አላደረኳትም። እኔ ምንም አላደረኳትም። ፍጹም አላምንህም ያሬድ ጭራሽ። ጥሌ ይኸውልህ አሁን ዝም ብለህ በማየው ነገር እየለፋ ነው። እኔ ምንም አላደረኳትም። እኔ እናንተ በጣም ንጹህ ጓደኛሞች ነን። ከጓደኛም በላይ ወንድማማቾች ነን። እውነቱን ላጣራና
የማደርግህ እኔ ነኝ የማውቀው ያሬድ። በፍጹም አልፋታህም ያሬድ። በጣም ጨካኝ ሰው ነህ ያሬድ። ጥሌ ቆይ እኔን ግራ እያጋባኝ ነው። እኔን አታውቀኝም? የተባለው ነገር እውነት ከሆነ ማደርግህን ታውቃለህ ያሬድ። በእህቴ እንደማልደራደር ታውቃለህ። ወይኔ እናቴ፣ ይሄኔ እኮ መድኃኒቷን አላወጣችም። ይኸውልህ ጥሌ፣ እናቴ ታማሚ እንደሆነች ታውቃለህ። እባክህ ልቀቀኝ፣ ልሂድላት። ለእናቴ በጣም ነው ማስፈልጋት። ጥሌ እባክህ ልቀቀኝ። ጥሌ ቢሰማ ካገኘ በደንብ ጩህ። እባክህ ጥሌ ፍታኝ። ጥሌ የማይሆን ነገር እያደረክ ነው። አንዴ ከዚህ ልውጣ እንጂ የማደርገውን አሳያለሁ። አንተንም እህትንም ቆራርጬ ገሃነም ነው የምልካችሁ። ያየሁት ነገር ሁሉም ህልም እየሆነብኝ ነው። ብሩክዬ ምን ሆኖ ደግሞ ህልም የሆነብህ? ያየሁት ነው ህልምም ቅዠትም የሆነብኝ። አንዳንድ እውነታዎች ህልም ይሆናሉ። ለዛ ነው። አንቺም ነገርን በወር መያዝ አልነበረብሽ፣ መናገር ነበረብሽ። ከሰው ደብቀሽ እኮ በጣም የተጎዳሽ እኮ ነው። ከወንድምሽ ደብቀሽ፣ ከኔ ደብቀሽ እንዴት ትችያለሽ? ወድጄ እኮ አይደለም ግድ ቢሆንብኝ ነው። ምን ላድርግ? ብቻ ወደድሽም አይወደድሽም መደበቅ አልነበረብሽም። ጥሌ ወንድሜ አሁን የት ሄዶ ነው? ቆየ እኮ። ሰው ባመነው ወንድሜ ባለው ሲከዳ የሚያደርገውን አያውቅም። እሱም ይሄኔ የሚያደርገውን አጥቶ እየተሰቃየ ይሆናል። እኔ በእኔ የተነሳ ወንጀል ሰርቶ እንዳይታሰርብኝ ብቻ ነው የምፈራው። ወንጀለኛው እያለ እሱ ምን አድርጎ ነው የሚታሰረው? የእሱንማ እኔ ደብቄለታለሁ። ብቻ ፈጣሪ ወንድሜን ይጠብቅልኝ። አሜን። አንቺንም ይጠብቅሽ። ከዚህ በኋላማ ምንም ነገር ቢደርስብሽ አትደብቂ እሺ? እውነቱንም ለሱ ንገሪ። አንተ ግን እኔ የደበቅኩትን እውነታ ለምን ነገርከው? እኔም የነገርኩት መንገድ ስላለብኝ ነው። አሁን ቢታሰር ሳስበዋል። ቆይ ግን አንተ ለምንድን ነው የነገርከው? አንቺም በቃ እውነቱን ብትነግሪኝ ነው የሚሻለው። አሁን እኔንም ያመነኝ አይመስለኝም። አይ የኔ እንኳን የሚናገር እውነት አይደለም። ይቅርብህ። አይዞሽ፣ አትካፊ። ሁሉ ነገር ያልፋል። ደግሞ ሁሉ ነገርሽን በወዲሽ አትያዥ እሺ? ከሱ ጋርም ተማከሪ። እየተደበቅ ወደ ቤት መምጣት ከጀመርክ ምን ያህል ጊዜ ሆነ? ለምንድን ነው የምደበቀው? ያንተ ቤት ማለት እኮ የኔም ቤት ነው እንዴ። ከዚህ በፊት እንደዚህ ተባብለን እናውቃለን እንዴ? እናንተ ከየት ያመጣው ባህሪ ነው? ቆይ ጥሌ፣ አሁን እኔ ልናገር፣ ከዛ አንተ ትናገራለህ። እየተደበቅ ወደ ቤት መምጣት ከጀመርክ ምን ያህል ጊዜ ሆነ? ይኸውልህ ጥሌ፣ ቢላውን ዞር አድርገው። እኔ ራሴ ለምን እንደመጣው እነግርሃለሁ። ለምንስ ወደ ቤት ትገባለህ? ወንድምነቴንስ ለምን ገፋ? ወንድሜ በቃ ይቅር በለኝ፣ አጥፍቻለሁ። የኔ ወንድም እባክህ ይቅር በለኝ። ከዚህ በኋላ አንተ በሌለበት እግሬ አይደርስም እዛ ቤት። እሺ ድርሽ ነው ማለት ነው። ወንድሜ እያለ የሚያስመስል በመዛበት ዓለም ውስጥ አንተን ወንድሜ አድርጌ ያምኜ ነበር። ግን ለምን ያሬድ? ጥሌ፣ ሰው አሳስቶ አንተም ተሳስተ በማይሆን ነገር እያሰቃየኝ ነው እንጂ እኔና አንተ መች በእኔና አንተ መሀል መች ንፋስ ገብቶ ያውቃል? ምላስህን ሳልቆርጥልህ ለጠየቅኩ ብቻ መልስ ስጥ። እሺ ጠይቀኝ፣ መልስ እሰጣለሁ። ጠይቀኝ ወንድሜ፣ ችግር የለውም። ለምንድን ነበር እኔ በሌለሁበት ወደ እሷ ጋር የምትሄደው? ይህን ብቻ መልስልኝ። አረ ወንድሜ፣ እኔ መጨረሻ እኮ አልመጣሁም። አንተ እኮ በተሳሳተ መንገድ ነው እያሰቃየኝ ያለው። ቆይ ለምንድን ነው የማትረዳኝ? ገና ይሄ ጅማሮ ነው ያሬድ። እውነቱን ንገረኝ። ወይኔ ወንድሜ፣
ቆይ ምን አደረኩኝ? ምን አደረኩኝ? ለምንድን ነው የማትረዳኝ? በዛ ላይ ታማሚ እናት እንዳለች ታውቃለህ ጥሌ። ቆይ ከመጀመሪያው እኔ እናንተ እንዴት የተጨካከን ነው? እባክህ ጥሌ፣ ይኸውልህ እኔ እናንተ ያለን ወዳጅነት ሰው ሁሉ ያውቀዋል፣ መንደር ሁሉ ያውቀዋል። ይሄ በዚህ ቀን ተው እኔ እናንተ ለማጣላት ሆን ብሎ የጠነሰሱ ሴራ ነው። እውነቱን ንገረኝ ያሬድ። ይኸውልህ ጥሌ እንጂ እኔ እሷ ምንም አላደረኳትም፣ ምንም ነገር አላደረኳትም። ከዚህ በላይ ምን ልታደርግ ፈልገህ ነበር? እኔ በሌለሁበት ቤት ውስጥ እኮ ነው። ምን እየሰራህ ነበር ያሬድ? አንተ ምን ሆነህ ነው? እህቴ እኮ ናት ጸዳል ማለት። ምን ነካ ጥሌ? ምን ነካ? ቆይ ወደ ራስህ ተመለስ እንጂ እንዴ ጥሌ። እኔ እስካሁን በጣም ገርሞኛል። እኔም በዚህ ጠረጥረኛለህ ብዬ ጭራሽ አስቤ አላውቅም። ጭራሽ በቤቴ? ወይኔ ጥላው፣ ለእህቴ እንኳን ጥላ መሆን አልቻልኩም። አረ ምን ሆነህ ነው ጥሌ? ለእኔም ጥላዬ ነህ እንኳን ለእህትህ። በማይሆን ነገር ዛሬ ጠርጥረኝ ነው እንጂ ጥሌ ተወኝ በቃ። ቤተሰብ አለኝ፣ በዛ ላይ ደግሞ ታማሚ እናት አለኝ። እባክህ ተወኝ በቃ፣ ተወኝ ልኑርበት። ለእናቴ ስትል ተወኝ በቃ። ቤተሰብ አለ አይደል? ወደ እናትህ መሄድ ትፈልጋለህ አይደል? ልፍታ ጥሌ፣ እባክህ ተወኝ እባክህ ጥሌ፣ እያሳመምከኝ ነው። ምን ነካ? ለእናትህ ትደርስላታለህ። ልፍታ አይደል? አሁን እናቴ ታማሚ ናት፣ እኔን የምትጠብቀኝ እኮ እሷ። ምን ነካ ጥሌ? እያወቅህ ጥሌ ጥሌ፣ እባክህ ጥሌ፣ ምን ሆነህ ነው ጥሌ? እውነቱን ንገረኝ። የምን እውነት ነው የምነግርህ? ለምንድን ነበር እሷ ጋር የምትሄደው ያሬድ? እውነቱን ንገረኝ። ጥሌ እባክህ ተው ጥሌ፣ እባክህ ተው እባክህ። ለእናቴ ልኑርበት፣ ለእናቴ ያስፈልጋታል። መቼም ቢሆን አልተውህም ያሬድ። እባክህ ተወኝ ጥሌ፣ መሰቃየቱ ይበቃኛል። እባክህ ይኸውልህ እኔ ንጹህ ነኝ። ምንም በማላውቀው ጉዳይ ለምን እንዴት ታሰቃየኛለህ? አሁን ሳትደብቂ እውነቱን ንገሪ። እውነት እሱ አንቺ ሊደፍርሽ ሞክሮ ነበር? ኧረ አልሞከረም። ብሩኬ እኮ ዝም ብሎ ነው ያሸው። ያው ብሩኬ ልጅ አይደል ታውቃለህ። ከቅርብ ጊዜ ወዲህ እናቴ ታማለች እያለ ከስራ ቦታ የሚወጣው ለካ እዚህ ለመምጣት ነው። እና እዚህ ይመጣ ነበር ወይስ አይመጣም? ይሄን ብቻ ነገር እኔ ጋር? ኧረ በጭራሽ መጣ አያውቅም። እየዋሸሽኝ እንደሆነ አውቃለሁ። እውነቱን ብቻ ነገር ጥላዬ፣ ለእኔ ብለህ ከማንም ጋር ትጣላ። በቃ እንዳይመጣ ካደረግክ ለእኔ በቂ ነው። ምንድን ነው የተፈጠረው? እውነቱን ብቻ ነው ማወቅ የምፈልገው። እውነቱን ብቻ ንገሪኝ። ምንድን ነው የተፈጠረው? እኔ እኮ መሀል ቤት ተሰቃየሁ። ምንድን ነው የተፈጠረው? ለምን አትነግሪኝ? በቃ ያልኩን ብቻ አድርግልኝ። ጽዱ፣ እኔ እውነቱን ብቻ እንድትነግሪኝ ነው የምፈልገው። እውነቱን ንገሪኝ። ማወቅ እፈልጋለሁ። እየተጎዳሽ እኮ ነው። እህቴ ነሽ። የሚደረገውን ማድረግ አለብኝ። እንዴት በአንቺ እንዲጫወት ዝም ብዬ ተዋዋለሁ? እውነቱን ብቻ ንገሪኝ። ጥላይ፣ ምንም በቃ የዋሻው ነገር የለም። እኔ ነገርኩን ብቻ ነው። ልመንሽ? የምትይው ነገር በሙሉ እውነት ነው? ጥላይ፣ አንተ ከዚህ በኋላ እዚህ ቤት እንዳይመጣ ካደረግ አንተም ሰላም ትሆናለህ። የሆነ ነገር እንደተፈጠረ ውስጥ እየነገረኝ ነው። ምንም የተፈጠረ ነገር የለም። በቃ አንተ ሌላ ነገር እንዳታስብ ስለፈለኩ ብቻ ነው።
እባክህ ጥሌ ፍታኝና ልሂድ። እናቴ ስኳር ታማሚ እንደሆነች ታውቃለህ። እስካሁን መንገድ እያየች ክርተት እያለችብኝ እባክህ። እናትህን አሟታል አይደል? እንዴ ወንድሜ፣ እናቴ በሽተኛ እንደሆነች ታውቃለህ አይደል? ታስፈልጋታለህ እኮ። አሁን ፍታኝና ልሂድ። እናትህ ታማለች አይደል? ትሄድላት ትፈልጋለህ? አዎ ፍታኝና በቃ ልሂድ ጥሌ። እኔም ይቅር እልሃለሁ፣ ችግር የለውም። እስካሁን ስላደረግከኝ ነገር ይቅር እልሃለሁ። መቼም ወንድሜ ነኝ። እናም አሁን የምጠይቅህን ነገር እያለቀስክ እንድትመልስልኝ እፈልጋለሁ። እያለቀስክ እንድትነግረኝ እፈልጋለሁ ያሬድ። አሁን ትነግረኛለህ አትነግረኝም? ነገርኩህ እኮ እኔ ምንም ያደረኩት ነገር የለም። እንዴ እህትህ ማለት ደግሞ እህቴ ናት። በጭራሽ የኔ እህት ያንተ እህት አይደለችም። እህቴን ምንድነው ያደረካት ያሬድ? እህቴን ምንም አላደረኳትም። ጥሌ ተረጋጋ። እንዴ ወንድሜ እኮ ነው። ምን ሆነህ ነው? ወንድሜ እኮ ነው። የረሳኝ እንዴ? እባክህ ጥሌ፣ እሱን ነገር ዞር አድርገው። ጥሌ እባክህ ጥሌ፣ ቆይ ወንድሜ አይደለሁ እንዴ? እህቴን ምንድነው ያደረካት? እኔ እህቴን ምንም አላደረኳትም። እህቴ ማለት እኮ እህቴ ናት። እንድትዋሸኝ አልፈልግም ያሬድ። እሺ እህቴን ምንድነው ያደረካት? እሺ እሱን ነገር ዞር አድርገው። ንገረኝ ጥሌ፣ እሱን ነገር ዞር አድርገው። እሺ አለበለዚያ እሰነጣጥቃለሁ ያሬድ። እነግርሃለሁ ጥሌ፣ እባክህ እውነቱን ንገረኝ ያሬድ። እሺ ምንድነው ያደረካት? ጥሌ ተረጋጋ እንጂ ምን ሆነህ ነው? ስሜታዊ ለምን ትሆናለህ? እሺ እሱን ነገር ዞር አድርገው። ቢገባህ ለአንተም እህትህ ነበረች። እህቴን ምንድነው ያደረካት? ጸዳል እኮ ለኔ እህቴ ናት። በፍጹም እህትህ አይደለችም። እህትህ ብትሆንማ እንደዚህ አይነት ነገር ደፍራ አታረግባትም ነበር። እሷ እሺ ጥሌ፣ ምንድነው ያደረካት? ጥሌ እሱን ነገር ዞር አድርገው። ይኸውልህ እኔ ጸዳል ምንም አላደረኩም። እውነቱን ንገረኝ ያሬድ። ጥሌ እባክህ ጥሌ፣ እኔ ምንም አላደረኳትም። ጥሌ እባክህ ረፍ። ይኸውልህ የሚጸጽተን ነገር እያደረክ ነው። እሸልትልሃለሁ። እውነቱን ንገረኝ። ይኸው ጥሌ እባክህ ንገረኝ እውነቱን። እሺ ጥሌ፣ እሱን ነገር አንሳው። ይኸውልህ የምሬን ነው፣ በኋላ ይጸጽታል። ጥሌ እሺ አንሳ እሱን ነገር። ጥሌ እባክህ ወንድሜ እኮ ነው ወንድሜ። ምንድነው ያደረካት? እሱን ነገር አንሳው። እሺ ጥሌ እባክህ ጥሌ፣ ድጋሜ ምንም ነገር እንዳታስብ ነው ማድረግ ያሬድ። ጥሌ ስለ ወንድ ልጅ ምንድነው ያደረካት? ኧረ ስለ ወንድ ልጅ አምላክ። ለጸዳል ይሄ ይገባታል? ለእህቴ ይሄ ይገባታል ወይ? እህትህ ነበረች እኮ ጸዳል ማለት እኮ። እውነቱን ነው የነገርኩህ ጥሌ፣ እባክህ ጥሌ። እውነቱን ንገረኝ። እሺ እሱን ነገር ዞር አድርገው ጥሌ። እውነቱን ንገረኝ ያሬድ። እኔ ምንም አላደረኳትም አልኩህ እኮ። ለምንድን ነው የማትረዳኝ? ስለ ወንድ ልጅ አምላክ። እንዴት ነው ወንድሜ እኮ ነው። እኔ እንዴት እህቴ እኮ ናት ጸዳል ማለት። ገና መንታ ነው ማስወልድሽ። ይኸውልሽ ይሄ ደግሞ አስገድዶ መድፈር ሳይሆን አስገድዶ ማስደሰት። ዛሬ በጣም ከፍቶኛል። ወንድሜ በእኔ የተነሳ ችግር ውስጥ እንዲገባ አልፈልግም። ዝምታዬን ለወንድሜ በማሰብ ነበር። እውነታውን ሲያውቅ እሱ የባሰ ይጎዳብኛል። እኔ ደግሞ የሱን ጉዳት አልፈልግም። መከራው በእኔ ይለፍ።
ቆይ ለጥሌ ለምንድን ነው ነው ማትነግሪኝ? ሁሉ ነገር እኮ አይነገርም። አንዳንዴም የማይነገር ነገር አለ። እሱማው ለቤተሰብ መነገር ያለበት ነገር እኮ ይነገራል። ቢሆንም እኔ የምናገረው ለራሴ ብቻ ነው። ለራስ መናገር ማለት ደግሞ ምን ማለት ነው? የውስጤን ደስ ያለኝን ያሳዘነኝን ነገር እጽፈዋለሁ። መጽሐፍ እኮ አንዳንዴ ከራስ ጋር እንደማውራት ይቆጠራል። ለዛ ነው እንዴ ዝም ብለሽ የምትጽፊው? አዎ እኔ የምጽፈው ህመሜንም ደስታዬንም ነው እና ለማንም መናገር አልፈልግም። ከራሴ ጋር ከተነጋገርኩ በቂ ነው። እና አንተም ደግሞ ለጥሌ ምንም ነገር እንዳትነግረው እሺ? እንደዛ ሆነማ ጥሩ ነው። አሁን ገባኝ ለምን እንደማትናገሪ። እሺ በቃ ዝም በል ጻፍበት። ዝም ከምል ግን መውጣት አይሻልም? እኔ ውጣ አላልኩም። ዝም ብለህ ቁጭ በል። እኔ ዝም ብዬ መቀመጥ አልችልም። መውጣት ይሻላል። ወንድሜ ነገሩን ከሚያውቅ እኔ ሞቴን እመርጣለሁ። ዝምታዬ ውስጥ የማይሰማ ጩኸት አለ። አልቅሼ እንዳይወጣልኝ ያውቁብኛል። ብቻ ሁሉ ነገር ስቃይ ሆኖብኛል። አሁን ምንም ነገር ሳታስቀር እውነቱን እንድትነግረኝ እፈልጋለሁ። በአንተ ምክንያት ምንም የማያውቀውን ጓደኛዬን እያሰቃየሁት እንደሆነ እየታወቀኝ። በእኔ ምክንያት ሳይሆን በራሱ ምክንያት ነው። ካሰቃየሁም ደግ አደረገው። አሁን ምንም ሳታስቀር እውነቱን እንድትነግረኝ እፈልጋለሁ። እውነቱን ብቻ። እኔ ያየሁት አንገቷን አንቋት ነው። ብዙ ጊዜ ቤት መጥቶ ወር ሲዘጋባትም አይቼው ነበር። ልጅ ሲዋሽ አያምርበትም ብሩክ። እና አትዋሽ፣ እውነቱን ብቻ ንገረኝ። እኔ ባሽ ምን እጠቀማለሁ? እውነቱን ስናገር ግን እሷን አድናታለሁ። ቆይ ከምንድን ነው የምታድናት? ከቤት ውስጥ ጥቃት ነው ማድናት። እኛ እኮ ስለ ሴቶች ጥቃት ተምረናል። ይኸውልህ ጥሌ፣ ሴቶች ስለሚፈሩና ስለማይተመኑ ነው የማይነገሩት። አንተ አሁን ብትነግረንም አታምናትም። እንኳን እሷ እኔ ራሱ በቻመንከኝ። ቆይ እኔ ምኑን ነው ማላምናት? ንገረኝ፣ ምኑን ነው ማላምናት? የደረሰባትን ግፍና በደል ነው ለአንተ ብላ እኮ ነው ዝም ያለችው እንጂ እገልሻለሁ ብሎ እያስፈራራት ነበር። ቆይ አንተ ለምንድን ነው ያልሆነ ነገር የምትናገረው? ለምን ቀጥታ እውነቱን ብቻ አትነግረኝም? እኔ የተናገርኩት እውነቴን ነው። በቃ በኔ ደግሞ ከመቼ ወዲህ ነው ውሸት የጀመርከው እንደዚህ አይነት ነገር? ቆይ ለምንድን ነው የማታምነኝ? እኔ ቆይ ምን ባደርግ ነው የምታምነኝ? ካላመንከኝ እኔ ከሱ የወሰድኩትን አሳይሃለሁ። መስረቅ ግን አልነበረብኝም። እኔ ያለ ፍቃድ ከሱ የወሰድኩት አለ፣ እሱን አሳይሃለሁ። ያንን ስታነብ እውነቱን ታገኛለህ። ደግሞ ወንድምሽን እገድለዋለሁ ስላላት ነው እንጂ እኮ ልነግርህ እኮ በጣም ብዙ ጊዜ ይፈልጋለች። በቃ አሁንም ብታድናትና ብትጠብቃት ነው የሚሻለው። ካልሆነ ግን በኋላ ይቆጭሃል። ይህንን አንብብና የሙሉ ነገሩን ትረዳለህ። ምንድን ነው? ሁሉ ነገር ለዛሬ ጽፋለች እሷ። እኔ እኮ አቅም ስለሌለኝ ነው ልጠብቃት ያልቻልኩት። ለዛ እኮ ነው አንተ የነገርኩህ። አንተ ካልጠበቃት ግን እኔ እጠብቃታለሁ። ወንድሜ ነገሩን ከሚያውቅ እኔ ሞቴን እመርጣለሁ። በማይታይ የከፋ ጥቃት ውስጥ ነኝ። እንደ ወንድሜ በማየው ሰው እየተሰቃየ ነው። ከተናገርኩ ወንድሜን ይገሉብኛል። ብቻ ጥፊ ጥፊ ይለኛል።
ግን ወንድሜን ለማን ትቼ እኔ በደረሰብኝ ነገር መኖር እየፈራሁ ነው። ብቻ እስከ መቼ በዝምታ ውስጥ ነኝ? ያሬድ እኔን በተደጋጋሚ ጊዜ አስገድደው ደፍሮኛል። ዝምታዬን ለወንድሜ በማሰብ ነበር። እውነታውን ሲያውቅ እሱ የባሰ ይጎዳብኛል። እኔ ደግሞ የእሱን ጉዳት አልፈልግም። መከራው በእኔ ይለፍ። እኔ በደረሰብኝ ነገር መኖር እየፈራሁ ነው። ዝምታዬ ውስጥ የማይሰማ ጨዋታ አለ። አልቅሼ እንዲያወጣኝ ያውቅብኛል። ብቻ ሁሉ ነገር ስቅጠው ሆኖብኛል። ከተናገርኩ ወንድሜ ይገለብኛል። በራሱ ተስፋ የቆረጠው ሰው ደግሞ ለወንድሜ ይመለሳል ብዬ አላስብም። በጣም ነው ማዝነው ያሬድ፣ በጣም ነው ማዝነው። አንተ ብትደብቀኝም እውነቱን አውቄዋለሁ። በጣም ነው ማዝነው። እንዴት እህትህ ላይ እንደዚህ ታደርጋለህ? እንዴት? በጣም ጨካኝ ሰው። እንዴት እህትህ ላይ እንደዚህ ታደርጋለህ? ብትከሰኝም ምንም አታመጣም። ገባህ? የጊዜ ጉዳይ ነው እንጂ ከዚህ ደግሞ ማውጣት አይቀርም። ብከስህ ምንም አላመጣም፣ ምክንያቱም ማስረጃ ስለሌለ። የእጅህን ግን እኔ ራሴ እዚሁ እሰጥሃለሁ። ፍትህ ሲጓደል ደግሞ እኔ ደስ አይለኝም። የእህቴን ፍትህ አንተ ላይ ይወጣዋለሁ ያሬድ፣ እምለቅህ እንዳይመስልህ። የእህቴ ፍትህ እጄ ላይ ዋጋህን እሰጥሃለሁ። ትሰማኛለህ? ለበቀል የዳረከኝ አንተ ነህ። ስለ ወንድነት እያሾፍክብኝ ገባ። ሰነፍ ነው እያልከኝ ጭራሽ ደግሞ ካንተ አልፎ ተርፎ የሰፈር ሁሉ ያወራብኛል ከጀርባ ገባ። በወንድነት የተፈተንኩኝ ገባ። ብቻዬን አሰብኩኝ፣ ግን ሰዎች ሁሉ በእኔ ማሾፋቸው ማቆም አልቻሉም ነበር። ስለዚህ በእህትህ ፕሩቭ ማድረግ ፈለግኩኝና ደፈርኳት። ከዛ ምን ተፈጠረ? ለካ ወንድሜ አንተ ያስተሳሰብ ደካማ ነህ ያሬድ። ይሄ ለአንተ ምክንያት ሊሆን አይችልም። ይሄ እህቴን እንደዚህ ለማድረግ ምክንያት ሊሆን አይችልም ነበር ያሬድ። ወንድነቴን አሳየሁ። ያስተሳሰብ ደካማ ነህ። አይደለሁም፣ ደካማ ነህ ያሬድ። ለሁሉም ሰው ነው ፕሩቭ ያደረኩት ገባ። ወንድነቴን ነው ፕሩቭ ያደረኩት። ወንድነቴ አይደለም፣ ወንድነት የጓደኛው
እህቱን መድፈር አይደለም ወንድነት። ያሬድ በጣም አዝናለሁ። ኧረ እባክህ ያስተሳሰብ ደካማ ነኝ እንዴ? እና ምን ተፈጠረ አትለኝ? ይኸው እሷ ማውጣት አርግዛልኛለች። በቅርቡ ደንደን ያለ ልጅ ከነቃጭለው ዱብ ታደርግልኛለች። አንተም አጎት ትሆናለህ። ይኸው በእኔ እንድትኮራ ነው የሚገባው። በተደጋጋሚ ጊዜ አስገድጄ ደፍሬታለሁ። አሁን ከፈለክ ግደል። የማደርገህ እኔ ነኝ የማውቀው። ደም ጠብ ሳይልህ ነው የምጫወትብህ። ይሄ ልጅ የመጀመሪያህም የመጨረሻህም ይሆናል። ሰማኸኝ አይደል? ይሄ የመጨረሻው ልጅህ ነው የሚሆነው። ከዚህ በኋላ ከእህቴም ከማንኛውም ሴት ልጅ የሚባል ነገር እንዳታስበው። እሱን ነገር ምን እያደረክ ነው? እንዳታስበው። ምን እያደረክ ነው? እንዳታስበው። እባክህ ወንድሜ አትበለኝ። ወንድምህ አይደለም። እንዳታስበው እንዳታስበው። ምን እንደማመጣ አይደል? የእህቴን የጸዳልን ደም እንደዚህ ትመልሳታለህ። አንቺ ማለት ለሴቶች የጥንካሬ ምንጭ ነሽ እና ደግሞ አላማሽን አሳክተሽ ወደፊት የምትፈልጊበት ቦታ ደርሰሽ በቃ ልክ እንዳንቺ በቤት ውስጥ የሚጨቆኑ ሴቶችን እያየሽ ለነሱ ፍትህ የምትሰጪ ጠበቃቸው የምትሆኝ ሴት እንድትሆኝ ይፈልጋል። ወንድሜ ብርታቴን ድፍረቴን ባመንኩት ሰው በጭካኔ ተወስዷል እና አንተም ይቅር በለኝ ወንድሜ፣ ይቅር በለኝ። ሰው ፈተና አያጣውም። በፈተና መጽናትና ማሸነፍ ደግሞ ጀግንነት ነው። መውደቅ ደግሞ ደካማነት ነው። አንቺ ደግሞ የኔ ጀግና እህት ነሽ፣ ጠንካራ እህት ነሽ። ምንም ወድጄ ያደረኩት ነገር የለም። ሁሉንም ነገር ተገድጄ ነው ያደረኩት። ያልነገርኩ ደግሞ አንተን ወንድሜን እንዳይገልብኝ ፈርቼ ነው። አውቃለሁ። አንቺ ወደሽ ምንም ያደረግሽው ነገር የለም። ምንም ወደሽ ያደረግሽው ነገር የለም ወንድሜ። እኔ በደረሰብኝ ጥቃት እና ከሱ ሳላረግዝ አልቀርም። አረግሻለሁ። ምን እንደማደርግ አላውቅም። ግራ ገብቶኛል። ሳልወድ በግድ አርግዣለሁ። እናንተ ምንድን ነው የምትለኝ? ወንድሜ ዝም አትበለኝ፣ እየጨነቀኝ ነው። የሆነ ነገር በለኝ። ጥላይ ዝም አትበለኝ ወንድሜ፣ ይቅር በለኝ እባክህን፣ የሆነ ነገር በለኝ፣ እየጨነቀኝ ነው። ጥላይ ዝም አትበለኝ። ካላንተ ማን አለኝ? እኔ ለማን እናገራለሁ?
አይዞሽ እህቴ፣ ማድረግ ያለብን ነገር በሙሉ እናደርጋለን። ልጅ ብለሽ እንዳትጨናነቅሽ። ለተለምነኝ መጣሃ? ስሚ፣ ያጠፋሽውን ስሚ በፍጥነት ካልገነባሽ የማደርገውን አታውቂም። እገልሻለሁ። ሲጥ ነው ማድረግሽ። ትችላለህ። ና ግደለኛ። አይ ማለት አይጠበቅብህም። ችግር የለውም፣ አስተካክላለሁ በፍጥነት። እሺ አልኳ። በቃ እሺ፣ በቃ ውጣልኝ። አይ ካልሽ ግን ማንቆትሽን ነው የምዘጋልሽ። እንከፍ